ምንም ያህል ከባድ ቢሆን፣ ምንም ያህል ብቸኝነት ቢሰማኝ፣ ምንም ያህል ደጋግሜ ብወድቅ፣ በሰው ብትች ተቀባይነት ባጣ እንኳን ጥረቴን በፍጹም አላቆምም። ራሴን ለማብቃት መትጋቴን መቼም አልተውም። ምክንያቴ አንድ ነው። ለራሴ ቃል ገብቻለሁ። ለራሴ አንዴ የእምነት ክህደት ቃሌን ሰጥቻለሁ። ቃሌን አጥፌ በራሴ ማፈር አልፈልግም። ቃሌን አጉድዬ ራሴን ማስጨነቅ አልፈልግም። ማን እንደሆንኩ ለራሴ ማሳየት ግዴታ አለብኝ። ምን አይነት ሕይወት እንደሚገባኝ ለራሴ ማስመስከር አለብኝ። የምፈልገውን ነገር ማንንም አልለምንም። የሚገባኝን ነገር ማንንም አልለማመጥም። ሁሉንም እንደ አቅሜ ለራሴ አደርጋለሁ። ሁሉንም በየደረጃው ለራሴ አሟላለሁ። ዝቅ የምለው በምክንያት ነው። ዛሬን ሰው ፊት የምቆመው፣ ዛሬን ላይታች የምለው በምክንያት ነው። ለራሴ የገባሁትን ቃል መቼም እንዴትም አልረሳም። ከዓለም የምማረው አንድ ነገር ቢኖር እርሱም ቃልን ማክበር እንደሚያነግስ ነው። ራሴን በማብቃት መንገድ ተስፋ መቁረጥ፣ ማቆም፣ ወደ ኋላ መመለስ የሚባል ነገር አላውቅም። አዎ፣ ለራሴ ቃል ገብቻለሁ። በምርጫዬ ወድጄ ፈቅጄ አድርጌዋለሁና ከግብ ሳላደርሰው አልቆምም፣ አላቆምም። የማንንም መብት አልጋፋም። የራሴን መብት ከማስከበር ግን ወደ ኋላ አልልም። ለማንም ሐሳብና ፍላጎት ክብር አለኝ። የራሴ ሐሳብና ፍላጎትም እንዲከበርልኝ እፈልጋለሁ። ብርታቴን ውስጤ አየዋለሁ። ከዚህ የተሻለ ትልቅ ስፍራ እንደምደርስ መንፈሴ ይነግረኛል። ውስጥን ማዳመጥ የት እንደሚያደርስ አውቃለሁና ዛሬም ነገም ውስጤን እያዳመጥኩ ቃሌን እያስታወስኩ ወደፊት መጓዜን እቀጥላለሁ። ላመንኩበት ነገር መስዋዕትነት ለመክፈል ቅንጣት ታህል አላንገራግርም። ውስጤ ያመነበትን ነገር ለመተግበር ማንንም አልጠብቅም። ሕይወትን የምኖራት ከልቤ ነው። ግቤን ከዳር የማደርሰው ለገባሁት ቃል ብዬ ነው። ኃይል የሆነኝ አንድ የተለየ ስብዕና አለኝ። እርሱም ሰዎች ስለሚናገሩኝ ነገር ግድ አለመስጠቴ ነው። እንዲሁ ተቀምጬ ብዙ ተብሏል፣ ስሰራ ብዙ ተብሏል። ምንም መባሉ ግን መሰናከሌ ሳይሆን መሸጋገሪያዬ እንደሆነ በተግባር አሳይቻለሁ። ብዙ የማከናውነው ተግባር አለኝና መሄዴን እቀጥላለሁ። ገና ያልደረስኩበት ከፍታ አለና ጥረቴን እቀጥላለሁ። አዎ ጭግናዬ፣ በባዶ ንግግር ሳይሆን ለራሴ የገባኸውን ቃል በማክበር ራስህን አሙቀው። ባላስፈላጊ ትንተና ሳይሆን በተጨባጭ ተግባር ሕይወትህን አሻሽለው። በሰው ዘንድ ቦታ እንዲኖርህ በቅድሚያ ለራስህ ቦታ ስጥ። ሰው ሐሳብህን ይቀበል ዘንድ መጀመሪያ አንተ ሐሳብህን ተቀብለ ምድር ላይ አውርደው። በግለሰብ ደረጃ አይደለም፣ በሀገር በአህጉርና በዓለም ደረጃ እንኳን ምንም የተመቻቸ ነገር የለም። ምቾትን ጥበቃ ተነሳሽነትህን አትግደለው። እርዳታን ጥበቃ ወኔህን አትቅበረው። የገባህ አንድ ነገር እንኳን ቢሆን እርሱን ለማሳደድ አትስነፍ። የተገለጠልህ ኢምንት ነገር ቢሆን እንኳን እርሱን በሚገባ ለመረዳት አትድከም። ሁሉም ሰው የእምነቱን ፍሬ እንደሚበላ አስታውስ። የአሁን ሕይወትህ የእምነትህ ውጤት ነው። እምነት የሚወራ ሳይሆን የሚኖር ነው። ካንተ ጋር ተመሳሳይ ወሬ የሚያወሩ ብዙ ሰዎች አሉ። ሕይወታቸው ግን ካንተ የተለየ ነው። ለዚህም ምክንያቱ ወሬ ሳይሆን በደመ ነፍስ የሚኖረው እምነት ነው። ደካማ ነኝና ብዙ ስቻለሁ። ልፍስፍስ ነኝና በብዙዎች ላይ ፈርጃለሁ። ወንድሜን ገፍቻለሁ። ባየሁት ቁጥር ፊቴን ቋጥሬበታለሁ።
ከራሴ በደል በላይ የእርሱን ደጋግሜ እመለከታለሁ። በየቀኑ ወቀሳዬን እሰነዝርበታለሁ። በየሰዓቱ በሐሜት ቁም ስቅሉን አወጣለሁ። አንደበቴ እንደሚወደው ይነግረዋል። የውስጤ ጥላቻ ግን ከአቅሜ በላይ ሆኖብኛል። በወንድሜ ጨክኜ ውድቀቱን ተመኝቼ ምን እንደማገኝ አላውቅም። ነገር ግን በዚሁ ጥላቻ ስመላለስ ከርሜያለሁ። ይህን ግብሬን አንተ እንደማትወደው ባውቅም፣ የነፍሴም ፍቃድ እንዳልሆነ ባውቅም፣ የምሰማው መጥፎ ትርክት፣ የሚነገረኝ የጥላቻ ንግግር ማስተዋል አሳጣኝ። በጥራት እንዳላስብ አደረገኝ። የዋህነቴን ሰወረው፣ ሐዘኔታዬን አጠፋው። አንዳች ያየሁት ሳይኖር ምኑንም ሳልረዳ እንዲሁ ከአጥፊው መንጋ ጋር ለጥፋት እቸኩላለሁ። ትንሽ የሳተው ላይ ለመፍረድ እፋጠናለሁ። የወደቀውን ከማንሳት በላይ እዛው በወደቀበት ረግጠዋለሁ። ጭካኔ ይታወቀኛል። ነገር ግን ምክንያቱ ጥላቻ የሚባል በሽታ፣ ዘረኝነት የተባለ ቆሻሻ ትርክት ብቻ ስለመሆኑ እርግጠኛ አይደለሁም። አዎ፣ አንተ አምላኬ ነህ። አንተ ፈጣሪዬ ነህ። እያንዳንዱን ሥራዬን ታውቃለህ። ጻድቅ መስዬ በኃጥኡ ፈረድኩ። ፍጹም መስዬ ያጠፋውን ኮነንኩ። የተሻልኩ መስዬ ትሑቱን አዋረድኩ። ፈራጅነቴ ከበደሌ ነፃ ያወጣኝ ይመስል ያየሁት ላይ በሙሉ ጣቴን እቀስራለሁ፣ እንከኑን እለቅማለሁ፣ መጥፎን እየመረጥኩ እመለከታለሁ። ይሄ ልማዴ ከየት እንደመጣ አላውቅም። ነገር ግን ዕለት ዕለት ሳደርገው እገኛለሁ። አንተ አባቴ ቅዱስ እግዚአብሔር የይቅርታ አምላክ ባትሆን፣ የቸርነት ጌታ ባትሆን፣ ለበደሌ ተገቢውን ቅጣት የምትሰጠኝ ቢሆን ምን ልሆን እንደምችል ሳስብ እጅጉን ደነግጣለሁ። ፍርሃት ይወረኛል። ለአፍታም ቢሆን ወደ ቀልቤ እመለሳለሁ። ነገር ግን ይቅርታ አኖረኝ። ርኅራኄህ በደሌን ተወልኝ። ቸርነትህ በምሕረት ጎበኘኝ። ትዕግሥትህ አንተን እንድፈልግ፣ መንገድህን እንድከተል፣ ወደ አንተ እንድቀርብ አደረገኝ። የጥላቻን እሾህ ከውስጤ ንቀልልኝ። በወንድሜ ጥፋት እንዳልሳለቅ ጠብቀኝ። ከፈራጅነት አንተ ሰውረኝ። በቀናው መንገድ አንተ ምራኝ። አዎ ጀግናዬ፣ ፍርድ የእግዚአብሔር ነው። ተግሣጽም ይሁን ቅጣት ከፈጣሪ ነው። ወንድምህ ቢያጠፋ ፍርዱን የሚሰጠው እርሱ እንጂ አንተ አይደለህም። እህትህ መንገድ ብትስት እያስተማረ የሚገስጻት እርሱ እንጂ አንተ አይደለህም። ከፍርድ ተጠንቀቅ። ጥፋትን ለማጫጫህ አትቸኩል። መጽሐፍ ቅዱስ እንደሚለው በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ቀዳሚው የራስን ክፍተት መሙላት፣ የራስን ድክመት ማረም እንጂ በሰው ክፍተት ላይ አስተያየት መስጠት፣ ድክመቱንም ማጋነን አይደለም። ማንም ከጥፋትና ከኃጢአት የጸዳ ሰው የለም። የሰውን ጉድፍ ባየን ልክ የእኛን ምሰሶ የሚያህል በደል መመልከት ይኖርብናል። ፈራጅና አስተያየት መስጠት እንደ አዋቂና እንደ ንጹሕ በሚቆጠርበት በዚህ ጊዜ ራስን ከፍርድና ከአስተያየት ሰጪነት መጠበቅ ታላቅነት ነው። የተሸፈነልንን ነውር እናስብ፣ የተከደነልንን በደል እናስብ። በአምላካችን ቸርነት እንጂ ማናችንም በሥራችን ለዛሬ እንዳልበቃን እንረዳ። ዕለት ዕለት እየበደልኩ የመመለሻ ቀኔን ትጠባበቃለህ። ደጋግሜ ብስትም የምታርምበትን ዕድል ሰጠኸኝ። ነውሬ ቢያሸማቅቀኝ፣ ውስጤ በኃጢአት ቢረክስ፣ ክፋቴ ጥግ ቢነካም፣
አንተ ግን ነፍሴን ለማዳን ከበሬ ቆመሃል። ከዓለም ግዞት ከዲያብሎስ እስራት ልትታደገኝ ዛሬም የኔን መመለስ በጉጉት ትጠባበቃለህ። ፍቅርህ ኃያል ነው፣ መውደድህ ጥግ የለውም፣ ርኅራኄ አያበቃም። እኔ በጥፋቴ እያፈርኩም ዳግም ጥፋት ውስጥ ነኝ። ምንም እንኳን መንገድ መሳቴ ቢታወቀኝ ከአንተ ትእዛዝ መውጣቴ ቢገባኝም ዛሬም እንዲሁ በጥፋቴ ቀጥያለሁ። አሁንም እዛው የጸጸት አዙሪት ውስጥ እገኛለሁ። ተጸጽቼ አልመለስ፣ ተረድቼም ራሴን ነፃ አላወጣም። አንተ ግን ከነሙሉ ጥፋቴ ልጅህ አደረከኝ። አንተ ግን ከነሙሉ ኃጢአቴ ወደ ቤትህ ጠራኸኝ። አዎ፣ በራሴ ያለኝ እምነት አይደለም አንተ የምታምንብኝ፣ ለራሴ የሰጠሁት ዕድል አይደለም አንተ የሰጠኸኝ፣ በራሴ ተስፋ ያደረግኩት አይደለም አንተ የጣልክብኝ ተስፋ ያኖረኛል። መውደቄን ታውቃለህ፣ ነገር ግን መነሳቴን ትጠብቃለህ። ነውሬን ታውቃለህ፣ ነገር ግን ሁሌም የይቅርታ ጊዜ ትሰጠኛለህ። ስህተቴ አላልቅ ብሏል፣ አንተ ግን አንድ ቀን እንደምታረም ታምናለህ። የምኖረው በሥራዬ አይደለም። ውስጤ የሚረጋጋው፣ ነፍሴ ሰላም የሚኖራት፣ ሕይወት ክብደቷን የምትቀንስልኝ በእኔ ጽድቅ ወይም በእኔ መልካምነት አይደለም። ይልቅ ሁሉን እያየ በምትተውልኝ፣ ደጋግመህ ዕድል በምትሰጠኝ በአንተ በምትወደኝ አባቴ ምሕረትና ርኅራኄ ነው። እወድሃለሁ፣ ነገር ግን ጥፋቴን አልተውኩም። አከብረሃለሁ፣ ነገር ግን ዛሬም እዚያው ኃጢአት ውስጥ ተዘፍቄአለሁ። እገዛልሃለሁ፣ ነገር ግን አሁንም አንተን መበደሌን አላቆምኩም። ይቅርታ ለመጠየቅ እንኳን ያልበቃ ምሕረት እንደሚገባው የማያምን ማንነት ኖሮኛልና አንተ ብቻ በምሕረት ዓይኖች ተመልከተኝ፣ በይቅርታ እጆች ዳሰኝ፣ እስራቴን ፍታልኝ፣ በነጻነት ወደ አንተ ቀርብ ዘንድ ፍቀድልኝ። አዎ ጀግናዬ፣ እግዚአብሔር ያውቃል፣ ነገር ግን እንዳላዋቂ ይሆናል። ፈጣሪ ይመለከታል፣ ነገር ግን ምንም እንዳላየ ይሆናል። እንደ አዋቂነቱ ቢፈርድ እንደተመለከተውም የሚቀጣ አምላክ ቢሆን ምድር ባዶ በሆነች ወደ ምድረ በዳነትም በተቀየረች ነበር። በምሕረቱ ብዛት እስካሁን አለን። በሐዘኔታው ለዛሬ በቅተናል። በፍቅሩ ብዛት የማይገባን ስፍራ ተገኝተናል። የምንከፍለው ባይኖረንም ማመስገን ግን እንችላለን። የምንሰጠው ባይኖረንም በእርሱ ምሕረት የዳነችውን ነፍሳችንን ግን ወደ እርሱ ማስጠጋት እንችላለን። ውለታውን መመለስ ባንችልም ወደ ቤቱ መመለስ ግን እንችላለን። ከሚገባን በላይ ላከበረን፣ ከፍቅራችን በላይ ፍቅሩን በተግባር ላሳየን፣ ከኛ ተስፋ በላይ ሁሌም ተስፋ ለማይቆርጥብን አምላካችን ራሳችንን እናሳይ። ወደ እርሱ እንጠጋ። በእርሱ የተወደደ ለእኛም አትራፊ የሆነ ሕይወት እንኖር። በቀደመው ዘመን አንተ በሌለህበት ሕይወት አባትነትህን በሸሸውበት፣ ልጅነቴን በካድኩበት፣ ውለታህን በዘነጋውበት፣ ጥበቃህን ቸል ባልኩበት፣ አብሮነትህን ባልፈለግኩበት በዛ ክፉ ዘመን አንተ ያው ሩሩህ ጌታ ደግ አባት ነበርክ። እኔ ግን አልነበርኩም። መታመኛዬ ዓለም ነበረች። መደበቂያዬ ዳንኪራው ሱሱና ክፋቱ ነበር። የሆንኩልህን አላውቅም፣ ያደረክልኝ ግን እጅግ ብዙ ነው። ያደረክልህ ምንም ነው፣ ያደረክልኝ ቁጥር ስፍር የለውም። እስከ ጥግ ወደኸኛል፣
እስከ መጨረሻው ምረኸኛል። በይቅርታ ጥፋቴን ሽረህልኛል። የጠፋው ልጅህን ወደ ቤት መልሰኸኛል። ዓለም የናቀችውን ነውር ያረከሰውን ጥፋት መገለጫው የሆነውን ባሪያህን ከከፋው አጥፍቶ ጠፊነት መጨረሻ ከሌለው የስቃይ ሕይወት ታድገኸዋል። አዎ ባንተ ሰላሜ በስቷል። ባንተ ነፍሴ ተረጋግታለች። ባንተ ሕይወቴ ሙሉ በርቷል። ባንተ ውስጤ ፈክቷል። ደምግባቴ ተመልሷል። ክብሬ ከፍ ብሏል። ባንተ ከድካሜ ሁሉ አረፍኩ። እንግልቴ ሁሉ ጠፋ። ንጹሕን ፍጹም ደስታም ካንተ አገኘሁት። አባትነትህ ምንኛ ፍጹም ነው። ርኅራሄ ምንኛ ድንበር አልባ ነው። መውደድህስ ቢሆን ምን ይሆን ገደቡ? ወደ ፈቅደ ወደ እቅፍ ጠርተኸኛል። ፈልገ አለኝታ ሆነኸኛል። ሳትጠየፈኝ ዝቅ ብለህ አንስተኸኛል። አንድ ዘላለም የምኮራበት ነገር ቢኖር ያንተ የእግዚአብሔር አምላኬ ልጅ በመሆኔ ነው። ማንም በሌለበት በድቅድቁ ጨለማ አሊያም በሐሩሩ በረሃ ብገኝ እንኳን አብረኸኝ እንዳለህ አውቃለሁና አንዳች አልፈራም። ፍቅሬ ከልቤ ማዳንህም ከማንነቴ ተዋህዷልና ሁሌም ኩራቴ ነህ። ዘወትር መመኪያዬ መጠጊያዬም ነህ። እወድህ ዘንድ የማንንም ፍቃድ አልሻም። አክብሬህ እከበር ዘንድ መርጬህም እመረጥ ዘንድ አንዳች ግፊት አንዳች ግዴታ የለብኝም። አምላኬ እወድሃለሁ። አባቴ አከብርሃለሁ። አዎ ጀግናዬ፣ ከምድራዊ ሕይወት እረፍትን መጠበቅ ከዓለም ንብረትና ዝና እንዲሁ ከደካማው የሰው ልጅ ፍጹም ሰላምን መፈለግ ድክመት ነው። ከአባትህ ቤት መጥፋትህን አስብ። ከመገናኛችሁ መራቅህ ይታወቅ። ከበረከቱ መጉደልህ ይግባ። ስለምን ነገ የሚጠፋውን የዓለም ጌጥ ፍለጋ ያለ ረፍት ትደክማለህ? ስለምን በኋላ በትንሹ በሚሰበረው ሰውነትህ ትመካለህ? ስለምን ጊዜ በሚሰጥህ እግዚአብሔርም ባስረከበህ ሥልጣን ልጆቹን ትበድላለህ? ስለምን ስህተትህን እንደ መልካም ሥራ ጥፋትህንም እንደ ጀብድ ትደጋግማለህ? ወደ ፈጣሪህ እቅፍ ተመለስ። ወደ ቤቱ ቅረብ። ዝቅ ብለህ ተማጸነው። ክብርን ከእርሱ አገኝ። ፍጹም ሰላምህን ከእርሱ ውሰድ። ፍቅሩን ተረዳ። ማዳኑን ተመልከት። ዕለት ዕለት ከበረከቱ ተካፈል። ውስጥህን አድስ። በመኖርህ ተደሰት። ዝቅ ብሎ በማገልገል ትሕትናን ተላብሶ በመጓዝ ቅን ደግ አሳቢ ደግ አድራጊ ሆኖ መገኘት ከእግዚአብሔር በረከትን ያስገኛል፣ ለውስጥም እርካታን ያጎናጽፋል። የሰው ልጅ ግን እንደ እግዚአብሔር አይደለምና ለማን ዝቅ እንደምትሉ፣ ማንን በላያችሁ ላይ እንደምትሾሙ፣ ለማን ቅንና ደግ እንደምትሆኑ እወቁ። የአንድ ሰሞን ዝቅታችሁ ለቀሪው ዘመናችሁ ከፍታ ወሳኝ ስለመሆኑ እርግጠኛ ሁኑ። በናቁ ፊት ራስን ማዋረድ፣ ውድቀትህን ለሚሹት አንሶ መገኘት፣ ድክመትህን ለሚያስሱ ልፍስፍስ ሆኖ መታየት በእርግጥም ከውርደትም በላይ የከፋው ውርደት ነው። አንዳንድ ጭካኔዎች የግድ ራሳችንን ቀና ለማድረግ ለራሳችን ለመቆምና በማንነታችን ለመኩራት ያስፈልጉናል። ቀይ መስመራችሁን አልፎ በዓላማችሁና በውስጥ ፍላጎታችሁ ሊሰብራችሁ ለሚመጣ ሰው ራስን ማዋረድ አይደለም ማቅረብም አያስፈልግም። ራሳችሁን ከወደዳችሁ ከውርደትና አንሶ ከመገኘት ልትጠብቁት ይገባል።
አዎ ራሳችሁን አታዋርዱ። በፍቃዳችሁ አትስበሩት። ፈልጋችሁ ዋጋ ቢስ አታድርጉት። በቅድሚያ ለራሳችሁ ክብርና ዋጋ ስትሉ፣ በመቀጠል ለሚወዷችሁ፣ ለሚያዝኑላችሁ፣ ለሚጨነቁላችሁና ለሚፈልጓችሁ ቤተሰብና ወዳጆቻችሁ ስትሉ ራሳችሁን አታዋርዱ። ውርደት እንኳን እናንተ ፈልጋችሁ ይቅርና በአጋጣሚ እንኳን ሲገጥማችሁ በእጅጉ ትሰበራላችሁ፣ ለውድቀት ትዳረጋላችሁ። ራሳችሁን መቀበል ይሳናችኋል። ከዛሬ ሁኔታችሁ የሚሻል ነገ ይጠብቃችኋልና ለነጋችሁ አስቡ። አሁን የምታደርጉት የትኛውም ነገር በመጪው ጊዜ ውጤቱን እንደሚያስመለክታችሁ አስተውሉ። አንዳንድ ድርጊቶች ለዕድሜ ልክ ጥላን ያጠሉብናል። ዘመናችንን በሙሉ ሲከተሉን፣ በማንፈልገው አቅጣጫ ሲያስኬዱን ይኖራሉ። በእግዚአብሔር አምላካችሁ ፊት ራሳችሁን አዋርዱ። ፈጣሪያችሁን ዝቅ ብላችሁ ተማጸኑት። ዝቅ በማለታችሁ ለሚሳለቅባችሁ ሰው ግን የምር ማን እንደሆናችሁ አሳዩት። አዎ ጀግናዬ፣ ማንም ያየውን ሳያይብህ አይንቅህም። ማንም ሳያውቅ ስምህን አያጠፋም። ማንም አንተ ለራስህ የምትሰጠውን ቦታ ሳይረዳ አያቃልልህም። ራስህን የምታዋርደው ቀና አድርጎ የተሻለ ቦታ ላይ ለሚሾምህ እንጂ ተረማምዶብህ ለሚያልፍ ሰው አይደለም። ጅልነትህ ሲያስጠቃ ዝም ብለህ አትመልከት። በሞኝነትህ መጠቀሚያ ስትሆን እጅህን አጣጥፎ አትቀመጥ። የሰው ልጅ አንድ ሁለቴ አቋምህን ካየ በኋላ እንደ ድልድይ መተላለፊያ ያደርግሃል። ሰዎችን ጥቀማቸው፣ ነገር ግን ያለ ፍቃድህ እንዲጠቀሙብህ አትፍቀድ። ለሰዎች መልካም ሁን፣ ነገር ግን በመልካምነትህ ምክንያት እንዳያጃጅሉ ተጠንቀቅ። ለራሱ ያልሆነን ሰው ማንም ተጠቅሞ እንደሚጥለው ወቅ። ሰዎችን መርዳት ከፈለግ በቅድሚያ ራስህን እርዳ። ሰዎችን ማስደሰት ከፈለግ መጀመሪያ በራስህ ደስተኛ መሆንን ተለማመድ። ጥበብም ሆነ ብልሃት ጅማሬያቸው ራስን ከማብቃት እንደሆነ አስታውስ። ገንዘብ በምንም ደረጃ ሙያን አይገዛም፣ ዕውቀትን አይሰጥም፣ ጥበብን አያድልም። ጥራችሁ ደክማችሁ ትልቅ ዋጋ ከፍላችሁ ዕድሜያችሁን ሰውታችሁ ያገኛችሁትን ውድ ሙያ መጥቶ በሚጠፋና እንዲሁ የትም ሰርታችሁ በምታገኙት ገንዘብ አትለኩት። ሙያችሁ እስካለ ድረስ ገንዘብ የማይመጣበት ምክንያት አይኖርም። ጥረት የማይፈልግ ዋጋ የማያስከፍል ጊዜ የማይወስድ ዕድሜን የማይጨርስ ቢሆን ብዙዎች በገንዘባቸው መምህርነትን ይሸምቱ ነበር፣ ዶክትሬትን ይገዙ ነበር፣ ገዝተው ኢንጂነር ይሆኑ ነበር። ነገር ግን አይችሉም። የትኛውም ሙያ ከገንዘብ የሚልቅ ዋጋ አለው። በቀላሉ ያላመጣችሁትን ሙያ በወረደ ነገር አትተምኑት። ለሙያችሁ ክብር ከሌላችሁ ማንም አያከብርላችሁም። ዛሬ በሚከፈላችሁ ደሞዝ በማህበረሰቡ ዘንድ በሚያስገኝላችሁ ቦታ ከሥራው ክብደትና ውስብስብነት አንጻር ዋጋውን አታሳንሱ። አዎ፣ በሙያችሁ አትፈሩ፣ በሥራችሁ አትሸማቀቁ። በምትሰጡት አገልግሎት፣ ለማህበረሰቡ በምታበረክቱት አስተዋጽኦ፣ እናንተ በምታገኙት የውስጥ ሰላም፣ በራሳችሁ ላይ በምትመለከቱት ብስለትና እድገት እንጂ በሚከፈላችሁ ገንዘብ አትለኩት። ምናልባት እናንተ ያላችሁበት ስፍራ ስለሆነ እንጂ ሙያችሁ እጅግ ውድ የሚሆንበት ቦታ ይኖራል። ብዙ ነገሮች ውድ የሚሆኑት በትክክለኛው ቦታ ሲገኙ ነው። የምትሰሩት ሥራ ምንም ይሁን ሥራችሁን አክብሩት። ሙያችሁ ምንም ይሁን ለሙያችሁ ተገቢውን ቦታ ስጡ። ከዚህ በፊት የምትወዱትን ትልቅ ዋጋ የከፈላችሁለትን ራሳችሁን የሰጣችሁትን ገና ለገና እንዳሰባችሁት ስላላሳለፈላችሁና ገቢያችሁን ስላልጨመረ እርግፍ አድርጋችሁ አትጥሉት። ጠራርጋችሁ ከልባችሁ አታስወጡት። ከሚያስገኝላችሁ ገንዘብ በላይ ስለሚሰጣችሁ የደስታና የእርካታ ስሜት አስቡ። አዎ ጀግናዬ፣
አንተ የሙያህን ክብር ስላሳነስክ ከምታገኝበት ገንዘብ አንጻር ዝቅ ስላደረግከው ብትናቅ እንጂ ማንም አዝኖ ደሞዝህን አይጨምርልህም፣ ማንም አያዝንልህም። ከቻልክ ትንሽም ይሁን ትልቅ ገቢህን ሚስጥር ማድረግ ልመድ። ደሞዝህ ካላዋጣ ማለቃቀሱን አቁምና የተሻለ ገቢ የምታገኝበትን መንገድ ፈልግ። ራስህን ጫና ውስጥ አስገባ። ባለህ አጭር ጊዜ ከምታማረርበት የህይወት ማዕቀፍ ውጣ። በተለመደው መንገድ መንግስትን ወይም ሌላን አካል ተጠያቂ እያደረግ ጊዜህን አታባክን። ተምረሃል፣ ዕውቀቱ አለ። ተጨማሪ ትምህርት መማር ትችላለህ። ሙያህን ማሻሻል ትችላለህ። በማይመች ሁኔታ ውስጥ ሆኖ ሌላ አካል ከዛ ሁኔታ እስኪያወጣን መጠበቅ ማብቂያ የሌለው ሞኝነት ነው። ለራስህ ማዘን ካልቻልክ ማንም አያዝንልህም። ለራስህ ክብር ከሌለ ማንም አያከብርህም። በገዛ እጅህ በሰዎች ዘንድ ያለህን ስም ጥላሸት አትቀባው። ሙያህን አክብር፣ ራስህንም አስከብር። ህመሙ ሲመጣ ወይ ትሸሸዋለህ ወይም ትጋፈጠዋለህ። ስቃዩ ሲመጣ ወይ ታሳልፈዋለህ ወይም በሚገባ ታስተናግደዋለህ። ፍርሃትህ ሲፈጠር ወይ እጅህን ትሰጠዋለህ ወይም እጅ ታሰጠዋለህ። ከስቃይ ማንም አያመልጥም። ከህመም ማንም አያመልጥም። ከስቃይ ማምለጥ ሳይሆን ስቃይን የሚዋሃድና ተጋፍጦ የሚያልፈው ሰው ብቻ የተመኘውን ህይወት መፍጠር ይችላል። የሚያልመው ከፍታ ላይ መድረስ ይችላል። የማንንም ህይወት መመኘት አይጠበቅብህም። የማንም ስኬትና ደስታ እንዲሆንልህ መጠባበቅ አይኖርብህም። የሚገባህ ከዛ በላይ እንደሆነ ማሰብ መጀመር ይኖርብሃል። የምታውቀው ዕውቀት ውስን ስለሆነ ብቻ ሕይወትህን በሙሉ በአምሮትና በምኞት በለቅሶና በሐዘን ብቻ የመምራት ግዴታ የለብህም። መታመምን ሳያንስ ራስ ላይ ሌላ ሸክም አትጨምር። አዎ ጀግናዬ፣ የያዝከው ይበቃሃል። ሕመምህ ላይ ሌላ ተጨማሪ የማያባራ የምኞት ሕመም አትጨምርበት። የማያልቅ የአእምሮት ሸክም አትደርብበት። ላንተ ከተባለው በላይ ለራስህ እያደረክ ያለኸው ተግባር አሁናዊ ሁኔታህን ይቀይራል። ብዙ ወቅታዊና አሁናዊ ጉዳይ እያለብህ ወደፊት ሊሆኑ በሚችሉና በማይችሉ አጉል ሐሳቦች ራስህን አታጨናንቅ። አብቅቷል ስትለው የሚያበቃ ጉዳይ ይዘህ ስለምን ለዘመናት በአንድ ጉዳይ ራስህን ታሰቃያለህ? በአንድ ቆራጥ ውሳኔ የምታልፈውን ችግር ስለምን የዓመታት ችግር አድርገህ ትቀመጣለህ? የያዝከውን ከመያዝህ በላይ በዛውም የምትጨምረው ሸክም መጥፎ ታሪክህን ሊያሸክምህ እንደሚችል እወቅ። የህመሙ ብዛትና ግዝፈት አያሳስብህ። ይልቅ ወደህና ፈቅደህ ለምትገባበት ህመም የምትሰጠው ምላሽ ያሳስብህ። አዎ ሕይወት አንድ ጊዜ ማብቃቷ አይቀርም። ለእርሱም ስልጣኑን የሚወስደው ፈጣሪዋ እግዚአብሔር ብቻ ነው። እስከዛ ግን ነፍስህ ደጋግማ በሕይወት ምድራዊ ስቃይና መከራ እየወደቀች መነሳቱ አይቀርም። ብዙ ሰው ብዙ ነፍሱን ላልነጠቀው፣ እስትንፋሱን ላላቆመው፣ ነገር ግን ብዙ ለፈተነው ሕይወትን እንዲጠላ ላደረገው ችግርና መከራ ተዳርጓል። ሕይወት ስላላበቃ ግን አንድ ቀን ያን ክስተት እንደ ታሪክ የሚያወራበት ጊዜ ይመጣል። በአሁኑ ችግር ለመሰራት ፍቃደኛ ሁን። በአሁኑ ጭንቀትህ ነፃ ለመውጣት ራስህን አዘጋጅ። ለምን ይሄ ሆነብኝ ሳይሆን ይህ ስለሆነብኝ እኔ ምን ላድርግ ብለህ ራስህን ጠይቅ። ለግል እንቆቅልሾችህ ፍቺ ካላዘጋጀ ሕይወትህ በሙሉ ፍቺ አልባ እንቆቅልሽ መዳረሻ የሌለው ጉዞ እንደሚሆን እወቅ። ዝምታን አዳምጥ፣ በአርምሞህ ተመሰጥ። ዕለት ዕለት መንፈስህን አድስ። በአዳዲስ ሕሳቤዎች ራስህን ከፍ አድርግ፣ ራስህን አብቃ። ጠንካሮች ውስጣቸውን በጥሞና የማዳመጥ ልማድ አላቸው። ፍላጎታቸውን ይለያሉ፣ ስሜታቸውን በቀላሉ ይረዳሉ።
ከውጭው ጫጫታ የውስጣቸው ዝምታ ይማርካቸዋል። አንዳንዴ መፍትሄው ውስጣችን እያለ ፍለጋችን ውጭ የሚሆንበት ጊዜ አለ። በዝምታና በእርጋታ ነገሮችን ማስተካከል እየቻልን ባልተገባ ፍጥነትና መዋከብ ራሳችንን እናስጨንቃለን። ምላሽ ሰጪዎች ራሳችን ሆነን ሳለ ሁለተኛ አካል በቂና የሚያረካ መልስ እንዲሰጠን እንጠብቃለን። ዝምታ የሚባለው የአስጨናቂ ሐሳቦች ጥርቅም አይደለም። ይልቅ የሚማርኩ፣ ውስጥን የሚያድሱ፣ መንፈስን የሚያረጋጉ ውብ እይታና ሐሳቦች ውህድ ነው። የጥያቄ ምላሽ፣ የጭንቀትህ እረፍት በዝምታ ውስጥ አለ፣ በእርጋታ ውስጥ አለ፣ በአርምሞ ውስጥ አለ። አዎ ጀግናዬ፣ ዝምታህን፣ ውስጥህን አዳምጥ። ውጪ ላይ ብትፈልጋቸው የማታገኛቸው ውስጥህ ያሉ፣ ዙሪያን ብትቃኝ የማይመለሱልህ በውስጥ ብቻ የተቀበሩ አያሌ ጉዳዮች እንዳሉ አስታውስ። ዝምታን ስታዳምጥ አምላክ ይቀርብሃል። ስትረጋጋ ብሩክ መንፈስ ይከብሃል። በአርምሞ ስትመሰጥ ውስጥህን በሚገባ ታያለህ። ፍላጎቶችህን ትለያለህ፣ ታጤናለህ፣ እርምጃም ትወስዳለህ። ጩኸትና ንግርትህ የዝምታን ያክል ኃይል የለውም። በዝምታ ሁለት ነገር ታተርፋለህ። አንድም ጥሩ አዳማጭና አስተዋይ ትሆናለህ። ሌላም ውስጥህን በሚገባ ትመለከታለህ፣ ትቃኛለህ፣ በሚገባ ታዳምጣለህ። ለራስህ ጊዜ ይኖርሃል። ነገር ግን ያልተገደበ ሐሳብ መዘዝ እንዳለው ሁሉ ቁጨት የሌለው ዝምታም እንዲሁ አስከፊ ጉዳት ሊያስከትል እንደሚችል አስታውስ። አዎ ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥህ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት። በዝምታ ውስጥህን ቃኝ። በራስ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን። እምነትህንም ተግብረው። ዝምተኛን ዝቅ አድርገህ አትገምት፣ አሳንሰህ አትመልከት። ከሚናገረው በላይ እንደሚያውቅ አስታውስ። የተቆጠበው ንግግሩ የሚቀርለትን ዕውቀት ይቸረዋል። ንግርት ማንነትን አይገልጽም። ብዙ ማውራት ጥንካሬን አያሳይም። ከአፍ መውጣቱ የእውንነቱ ማሳያ አይደለም። እውነታ በልብ ነው። ይልቁንም ምላስ አጥፊ፣ አስገማችና አስኮናኝ ነች። የተናገርከው ከሚጠፋ ሳይሆን ከሚቀር ንግርቱ ቢቀርብህ ይሻላል። ካልተገባ ንግርት፣ ካልተረጋገጠ ወሬ ዝምታው የተሻለና ተመራጭ ነው። ዝምታን መምረጥ አንድም ከፍራቻ አንድም ከብስለት ይሆናል። የፍራቻ ዝምታ እድሎችን ሲያባክን፣ የብስለት ዝምታ ግን እድሎችን ይፈጥራል። የንግግር ቅልጥፍናን ያጎናጽፋል። አንደበትን ርቱዕ፣ ቃላትንም ውብ፣ የተጠኑና የተስተካከሉ ያደርጋቸዋል። አዎ ጀግናዬ፣ ዝምታ የእውቀት ይሁን፣ ለጥሞና ይሁን፣ ለማስተዋል፣ ለመታነጽ፣ ለብስለት፣ ለእድገት፣ ለቅንነት ይሁን። የፍራቻ ዝምታን አስወግድ። በተገቢው ቦታ በአስፈላጊው ሰዓት ሻረው። ዝምታ እስኪጎዳ፣ ከማኅበራዊ ሕይወት እስኪነጥል፣ ሐሳብህን ከመግለጽ እስኪያግድ፣ ጭምትና ፈሪ እስኪያደርግ አትጠብቅ።
ዝም የምትለው መናገር ስለሌለብህ ውስጥ ስላላመነበት ሰዓቱ ስላልሆነ እንጂ ፈርተ መሆን የለበትም። ቃል አውጥተህ ተናገር። ዝምታ የሚያሳጣ ንግርትህን የሚያስገኝልህ ጥሩና ብርቱ ነገር ካለ ከመናገር ከመጠየቅ ወደ ኋላ አትበል። ዝምታም ገደብ ይኖረዋልና ከብዛቱ የሚገባህን አትጣ። በበዛው ዝምታ ምክንያት እንድትናቅና እንድትረሳ አትፍቀድ። ብዙ ከማውራትህም ሰሚ ከማጣት ተጠንቀቅ። አዎ፣ በዝምታ ውስጥ አጤን። ነገሮችን በጥልቀት መርምር። ነገሮችን አገናዝብ። ትንሽ ተናገር። ስሜትህን ቆጥብ። ራስህን ተቆጣጠር። ለምላሽ አትቸኩል። ዝምታህን አጣጥመው። ተመሰጥበት። እይታህን አንጽበት። ምልከታህን አድስበት። የበዛው ዝምታ እንዳያስረሳህ፣ እንዳያሳንስህ፣ ገደብ አልባው ምላስህን እንዳያጠፋህ፣ እንዳያስገምትህ በአስተዋይ ልቦና በመልካም ስብዕና ከልብህ ተጠንቀቅ። ከአንደበትህ መውጣቱን ብቻ ሳይሆን በምላሹ ምን ይዞብህ እንደሚመጣ አስብ። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ። ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ለአንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ ከሚያኮራርፉና ሞራል ከሚነኩ ቃላት ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ አለማግኘት በራሱ መልስ ነው። ቀርበህ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቷል ማለት ነው። አዎ ጀግናዬ፣ ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብህ የምትፈልገው የወደድከው የመረጥከው ሰው በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ፣ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል። ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ ቀጣዩን እርምጃ ተራመድ። እብድ አትሁን፣ ነገር ግን በሚያዩ እብድ ተባል። የለየለት አለሌ አትሁን፣ ነገር ግን ለሚከታተሉ አለሌ ሁን።
ብቸኛ ትሁን፣ ነገር ግን ለሰዎች ብቸኛ ሰው አልባ ሁን። ትክክለኛው ማንነትህ አንተ ለራስህ የሆንከው እንጂ ለሰዎች ሆነ የምትታየው አይደለም። የእብደት መለኪያ ብዙ ቢኖርም የተለየ መንገድ ስለመረጥክና ራስህን እንደ ጀግና ስለተመለከትክ እንደ እብድ ብትቆጠር ለራስህ ትክክለኛው መንገድ ላይ እስከሆንክ ድረስ ግድ አይስጥህ፣ ብዙ አትጨነቅ። በማይመለከትህ ጉዳይ ከሰዎች ጋር ባለማውራትህ፣ ወሬያቸውን ባለማድመቅህ፣ ከማይመጥንህ ስፍራ በመራቅህ፣ የብቸኝነት ደሴትህን በመውደድህ ዝምተኛ፣ ብቸኛና ሰው እንደማትወድ ልትቆጠር ትችላለህ። ነገር ግን ከራስህና ከአምላክህ ጋር የጠበቀ ግንኙነት እስካለ ድረስ ብቸኛ ልትሆን አትችልም። አዎ ጀግናዬ፣ የተባልከውን አይደለህምና እብድ ተባል። የሆንከውን ነህና የማይሆን ስም ይውጣልህ። ራስህን ታውቃለህና ትችት ይቅረብብህ። በፍጹም አትጨነቅ። ባለን አጭር የመኖር ጊዜ ስለምንባለው ስለሚወራብን ጉዳይ ተጨንቀን ሕይወታችንን ይባስ ልናሳጥራት አይገባም። ራስህን ስታውቅ በኩራት መኖር ትጀምራለህ። የት መድረስ እንደምትችል ደረጃህ ምን እንደሆነ ስታውቅ የልብህ ሙላት የአሰናካዮችህን ዓይን ያርቅልሃል። ቀላልም ይሁን ከባድ ራስህን ሆነ ለራስህ መታገል የግድ ነው። አሉታዊ ንግግርን መዝራት የለመደች ምላስ ለማንም አትመለስምና አስቀድሞ መንፈስን ማጠንከር፣ ራስን ማበርታት ያስፈልጋል። ምንም ስታደርግ የማይጥማቸው ሰዎች ካሉ፣ አንድ ነገር በከወንክ ቁጥር ለተቃውሞ የሚንደረደሩ ሰዎች ካጋጠሙ፣ ቀላሉን በርታ ማለት ከብዷቸው ከባዱን አስችልም ይቅርብህ ለማለት የሚሯሯጡ ሰዎች ወደ ሕይወት ቢመጡ ማዳመጥ ሳይሆን ለአፍታም ጊዜ መስጠት አያስፈልግህም። የሚለጠፍብህ ስም፣ የሚወራብህ ወሬ፣ የሚነገርብህ ጉዳይ አንተን እንደማይገልጽህ በተግባር አሳይ። እሱ እብድ ነው፣ የሚያደርገውን አያውቅም፣ የሚመክረው ሰው የለውም፣ ዝም ብሎ ይለፋል መባል የእንቅስቃሴ ማሳያ ነው። ምክንያቱም የተለየ ተግባር ላይ ያልተሰማራ፣ ባልተለመደ አቅጣጫ የማይጓዝ፣ በመደበኛው መንገድ የሚመላለስ ሰው እንዴትም እብድ ሊባል አይችልምና ነው። የምትባለውን ተወት አድርገህ ፈልገህ የሆንከው ላይ አተኩር። ከተሰጠ ስም በላይ ያለህበት ስፍራ ያሳስብህ። በራስህ መንገድ መዳረሻህን ራስህ ወስን። ቀጥሮ ለቀረብህ ሰው ምላሽ ምንድን ነው? ቅያሜህ እስከምን ድረስ ነው? እየጠበከው ለዘነጋ ሰው ምን ትመልስለታለህ? የናፈከው ትኩረት ለማይሰጥ ሰው በምትኩ ምን ታደርግበታለህ? ትልቅ ቦታ ሰጥተኸው ሳለ ለረሳ ለማያስታውስህ ሰው ምን ትመኝለታለህ? እንደጠበቅካቸው ላልሆኑልህ፣ በጠበቅካቸው ልክ ላልተገኙ ሰዎች፣ ሁኔታዎች፣ ቅጽበቶች የምትሰጠው ምላሽ ምንድን ነው? ብስጭት፣ ንዴት፣ ጭንቀት፣ ንቀት ወይስ ማስተዋል፣ መረዳት፣ እርጋታ? በየትኛውም ሁኔታ ውስጥ ሆነ የምትመልሰው ምላሽ የማንነትህ ማሳያ፣ የአንተነትህ መገለጫ ነው። ከችግሮች ጋር ደስተኛ ካልሆንክ፣ ላልጠበቅካቸው ሁነቶች መከሰት ምላሽ ብስጭትና ንዴት ከሆነ፣ የማይቀየሩም ሆነ የሚቀየሩ ሁኔታዎች የጭንቀት መንስኤ ከሆኑ፣ የህይወት አደጋዎች በዙሪያ ማንዣበባቸው አይቀርም። አዎ ጀግናዬ፣ ምላሽህ ምንድን ነው? በአጣብቂኝና ከባድ ሁኔታ ውስጥ የሚረጋጋ ማንነት አለህን? ከፈተናዎች የገዘፈ ጠንካራ ስብዕና ገንብተሃልን? ከምላሽ በፊት ተከትሎ ስለሚመጣው ውጤት የማሰብ ልምድ አዳብረሃልን? የሰከንዳት ዕድሜ ያላቸው ስሜቶች ብዙዎችን የሙሉ ሕይወት ዋጋን አስከፍለዋቸዋል። መቆጣጠር የሚችሏቸው ቅጽበታዊ ሁነቶች
ማንነታቸውን ቀይረውታል። በጊዜው ባለመረጋጋት የሰጡት ምላሽ ስንቶችን በጸጸት አለንጋ ገርፏቸዋል። አንዳንድ አጋጣሚዎች ስለተደጋገሙ ሳይሆን በጊዜው ትክክል ስላልሆኑ ብቻ ትልቅ የህይወት ጠባሳን ጥለው ያልፋሉ። አዎ፣ ጥንካሬ ስራ ላይ ብቻ አይደለም። ጉብዝና ትምህርት ላይ ብቻ አይደለም። ራሱን ያልገዛ፣ ስሜቱን ያልተቆጣጠረ፣ ከሁኔታዎች በላይ መመልከት ያልቻለ ሰው ምንም ዕውቀትን ቢያዳብር፣ በስራው ቢበረታ መቼም የተሟላ ማንነት ሊኖረው አይችልም። ምንም ቢደርስብህ ስለ ምላሾች ማሰብህን እንዳትዘነጋ። የብስለትህን ልክ አርቆ በማሰብ ራስን በመጠበቅ ከሁኔታዎች በመጠንቀቅ ስሜቶችህን በመግዛት አሳይ። በስራው ግዙፍ፣ በሐሳቡ ረቂቅ የሆነው አእምሮ ያንተ መሳሪያ፣ ያንተ አገልጋይ፣ ያንተ መጠቀሚያ እንጂ ይጠቀምብህ ዘንድ የተሰጠ አይደለም። ሁሌም የጠበቅከው ነገር ባይሆንም ደስታህን አትጣው። ከሌሎች የተሰጠህ ከሚገባህ በታች ቢሆንም ለራስህ መቼም አንሳ አትገኝ። ተረጋጋ፣ ራስህን ግዛ። በራስህ መንገድ አጣብቂኙን ጊዜ ተሻገር። ሲያጡ ሁሉም ይወዱሃል። ካመለጥካቸው በኋላ ደጋግመው ያስቡሃል። አለመኖርህን ሲያስቡ ዋጋህ ይገባቸዋል። ባለመኖር ውስጥ የምንም ዋጋ ይጨምራል። እያለህ ርካሽ አትሁን። ሁሉም ቦታ እየተገኘ ዋጋህን አታሳንስ። ብርቅ ብቻ የሚወደድበት ዓለም ላይ እንዳለ አስተውል። ማንም ከመብዛትህ የተነሳ እንዲሰለች አታድርግ። እከበር ዘንድ ምን ላድርግ ብትል ለማንም በቀላሉ አትገኝ። ማንም አሳንሶ እንዲመለከት አትፍቀድ። አሸርጋጅና ተሽቆጥቋጭ አትሁን። ማንነትን በሚወደደውና በሚከበረው መንገድ ገንባው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖር እንደሚገባ እወቅ። በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። አዎ ጀግናዬ፣ በቀላሉ የምትተካ ዋጋ ያነሰ የራስህ መገለጫ ቀለም የሌለ ዋጋ እዚህ ግባ የማይባል ለራስህ ያነስክ በሰዎችም ዘንድ የተናክ ርካሽ ሰው አትሁን። በፍጹም ጣት መጠቋቋሚያና የደካማነት ምሳሌ ሆነ እንድትጠቀስ አትፍቀድ። አንድ ነገር እጅ ላይ አለ። እርሱም ለራስህ የምትሰጠው ክብርና ቦታ ነው። ከሰዎች ጋር በፍቅር ትኖራለህ፣ ትወዳቸዋለህ፣ ማንነታቸውን ትቀበላለህ፣ ከልብ ታከብራቸዋለህ። በምታስፈልጋቸው ሰዓት ከጎናቸው ትቆማለህ። ነገር ግን በምንም መንገድ ተፈላጊነት የሚያሳጣህን ተግባር አትፈጽምም። ሰዎች አብዝተው ሊንቁ ይችላሉ። በሰዎች ልትገፋና ልትንቋሸሽ ትችላለህ። ነገር ግን ትልቁ ጉዳይ በዚህና ከዚህ በከፋው ሁኔታ ውስጥ አንተ ራስህን የምትመለከትበት መንገድ ነው። አዎ፣ አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቅክ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ስራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው። ነገር ግን የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትንስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ።
ብዙዎች ሕይወታቸውን በትግልና በጭንቀት የሚሞሉት ለራሳቸው በሚሰጡት የወረደ ግምት ምክንያት ነው። ለራሳቸው መስጠት ያለባቸውን ትኩረት ለሌሎች ይሰጣሉ። አብዝተው ሰዎችን ይደገፋሉ። ራሳቸውን ችለው መቆም ይከብዳቸዋል። የሚያውቁትን ማሳወቅ አይደለም የማያውቁትንም ለማወቅ ድፍረት የላቸውም። ማህበራዊ ሕይወታቸው ትልቅ ክፍተት አለበት። ከዚህም በላይ ሰዎችን ለማስደሰት የማይገቡበት ጉድጓድ፣ የማይፈነቅሉት ድንጋይ፣ የማይወጡት ዛፍ የለም። ሁሌም የሚያደርጉትን ነገር ከሰዎች ጋር ያነጻጽራሉ። የበታችነት ስሜታቸው እንዳይታወቅ ነገሮችን ማድበስበስ ብሎም ለሌላ ጊዜ ማስተላለፍ ይመርጣሉ። የበታችነትን የሙጥኝ ብሎ ነፃና የተረጋጋ ሕይወት መምራት አይቻልም። አዎ ጀግናዬ፣ ከበታችነት ውጣ። ራስህን ከመሆን ከሚያግድህ፣ ለራስህ እንዳትሆን ከሚያደርግህ፣ ሕይወትህን በሙሉ በፍርሃትና በጭንቀት እንድትኖር ከሚያስገድድህ፣ የራስህን የግል ዓለም ከመፍጠር ይልቅ ቦታ የማይሰጥህ ዓለም ላይ እንደ ተለጣፊ ከሚያስቀምጥህ፣ በራስህ ደስተኛ እንዳትሆን ከሚያደርግህ የበታችነት ስሜት ራስህን ጠብቅ። ነፃ መሆንን ተለማመድ። ከሰዎች ድጋፍ ራስህን አውጣ። ከማንም በላይ ራስህን ማሻሻል ላይ አተኩር። ማህበራዊ ሕይወት ላይ ሥራ። ሐሳብህን በነፃነት ለመግለጽ ሞክር። የበታችነት የውድቀትህ መንስኤ ቢሆን እንጂ በትህትና መልክ እንደማያነግስህ ወቅ። አዎ እንደ ማንኛውም ሰው የእናንተም ሕይወት ትልቅ ዋጋ አለው። ራሳችሁን ስታስከብሩ ዓለም ያከብራችኋል። ለራሳችሁ ቀይ መስመር ስታሰምሩ ማንም እሱን አልፎ ሊጎዳችሁ አይመጣም። በሰውነታችሁ ከማንም እንደማታንሱ፣ ከማንም እንደማትበልጡ መኑ። ምንም እንኳን ለጊዜው የበታችነት ስሜት ቢሰማችሁ፣ ግፋቢል ብርቱ ጥረትን ቢፈልግ እንጂ የሰው ልጅ ያደረገውን ሁሉ የማድረግ አቅሙ አላችሁ። ማንም ካቀረቀራችሁበት ቀና ሊያደርጋችሁ አይመጣም። ቀና ብሎ የዓለምን እውነታ የመጋፈጡ፣ ለራስ ብሎ ተፋልሞ የማሸነፉ ኃላፊነት የእናንተ ብቻ እንደሆነ ወቁ። ከበታችነት ውጡ። የበላይነትንም አትመኙ። ለራሳችሁ በመኖር የገዛ ሕይወታችሁ መሪ ሁኑ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ሥራ መስራት ቢሆንልን የሁላችንም ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫሊዩ ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ጀግናዬ፣ ነፃነትህ እስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው እስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለክ መኖር ትችላለህ። ፈታ ብትን ማለት ያንተ ምርጫ ነው።
ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ፣ ነፃነትህን ገድበው። ራስህን የምትመራበት ሕግ አስቀምጥ። በነዱህ አትነዳ። ያማረህን ሁሉ አታድርግ። እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ሥርዓት አበጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት የማይጠቅሙህን ጥቃቅን ሥራዎች እየሠራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወትህ ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግ ሥርዓት ዝርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ሥራ ትግባ። ብዙ የሚባል ምናልባትም መጨረሻው የማይታወቅ ተቆጥሮ የማያልቅ ለሌሎች አካፍለህ የማትጨርሰው ንብረት፣ ገንዘብ፣ ዝናና ሀብት ሊኖርህ ይችላል። ይህ ሁሉ ግን ነፃነትን የሚቀማ ሕይወትን የሚገድበው ፍላጎትን የሚያቅበው ከሆነና ዘውትር በእስር ቤት ውስጥ የሚያስቀምጥህ ከሆነ ትርፉ ምንድን ነው? ይህን አለኝ፣ ይሄ የኔ ነው፣ ከኔ የተሻለ ሀብታም የለም ብሎ ለማውራት ብቻ ከሆነ ምንም እንደማይጨምርልህ አስተውል። በተሻለ መጠን ያለህ ነገር ሁሉ ነፃነትህን እንዲያጎናጽፍህ ለማድረግ ሞክር። ነፃነትህ የመጨረሻው የአሸናፊነትህ ጥግ ነው። ችግሮችን ማለፍ መቻልህ የማንነትህ መለኪያ ነው። ከእንቅፋቶችህ በላይ እንደሆንክ ማሳየትህ በእርግጥም ድል አድራጊነትህ ነው። ሁሉን ቢኖርህና ነፃነትህ ቢቀማ እየኖርኩ ነው፣ ሕይወቴን እያጣጣምኩ ነው የማለት ደረጃ ላይ ለመድረስ መቸገር አይቀርም። አዎ ጀግናዬ፣ ነፃነትህ ይልቃልና ታገልለት፣ ተፋለምለት፣ ዋጋ ክፈልለት። መስዋዕት ማድረግ ያለብህን ነገር በጊዜ መስዋዕት አድርገው። እግዚአብሔርም የሰውን ልጅ ፈጠረው፣ እርሱን እንዲያመልክ ግን አላስገደደውም። የፈለገውን የወደደውን የመረጠውን ያመልክ ዘንድ ነፃ ፍቃድ ሰጠው። ምክንያቱም እርሱ የማስገደድ ሳይሆን የነፃነት አምላክ ነውና ነው። ማንም አምላኩን ፈልጎ የማግኘት ነፃ ፍቃድ አለው። በሕይወቱም ማንም ባሻው መንገድ በሚችለው አቅጣጫ በወደደው ዘርፍ ለነፃነቱ መፋለም ይችላል። የምትፈልገውን ሕይወት ለመፍጠር ብቸኛው ሊታገልልህና ሊፋለምልህ የሚችለው አንተ ራስህ ብቻ ነህ። ለነፃነትህ ስትል የቻልከውን ብቻ ሳይሆን ከምትችለው በላይ የመታገል ግዴታ ውስጥ ልትገባ እንደምትችል አስተውል። አዎ፣ ነፃነት ፍቃድ ቢሆንም ከሁለንተናው ነፃነትና በፈለጉት መንገድ ከመኖር ጀርባ ግን የማያሻማ እረፍት አልባ ትግል አለ። የጊዜ የቦታና የገንዘብ ነፃነትህን ለማምጣት መደበኛው የአኗኗር ዘይቤ በቂ አይደለም። እስክታሸንፍ፣ ራስህን ነፃ እስክታወጣ፣ ለሰዎች መትረፍ እስክትችል፣ የአምላክህን ድንቅ ሥራ በተግባር እስክትመሰክር የምትቆምበት ምክንያት አይኖርም። አሰሳህም የሚጀምረው አእምሮህን ነፃ በማውጣት የአመለካከት እስራትህን በመፍታት ገደቦችን በማለፍና አስከፊው ታሪክህን በይቅርታ በመሻር ነው። በእጅህ ላይ የያዝከውን ብርቅዬውን ስጦታህን ማንም እንዲሰጣ አትጠብቅ። ከሰውነትህ ጋር ከተሰጡ ውድ ስጦታዎች ጋር የታደለ እርሱ ራስን ነፃ የማድረግ ስጦታ ነውና በሙሉ አቅም ተጠቀመው። ራስህን ነፃ አውጣ፣ ለሌሎች ነፃነትም ምክንያት ሁን። ከፍተኛ የበራስ መተማመን ችግር አለብህ?
እንግዲያውስ ይህን አንድ ሕግ ብቻ አክብር። ዛሬ፣ ትናንት ወይም አምና ካቻምና ለራሴ የገባኸውን አበይት ቃል አስታውስ። ምን ያህሉን በተግባር ፈጽመ ተገኝተሃል? ምን ያህሉን በግማሽ እንኳን አከናውነኸዋል? ምን ያህሉንስ ሳትፈጽመው ቀርተሃል? በራስ መተማመንህን በዋናነት የሚሸረሽረው ልማድህ ለራሴ የገባኸውን ቃል አለማክበር እንደሆነ አስታውስ። ስለዚህ በራስ መተማመንህን ለመገንባት በዋናነት ልታከብረው የሚገባው ሕግም ለራስህ የገባኸውን ቃል በታማኝነት መፈጸም ይባላል። ውጫዊ ጫናዎች፣ የዝግጅት ማነስ፣ የፍጹምነት እሳቤ፣ ተቀባይነት የማግኘትና የውድቀት ፍራቻ ይኖራል። ነገር ግን በዚህ ሁሉ መሃል አልፎ ለራስ ቃል መታመን አይነተኛው የበራስ መተማመን ችግር መፍትሄ ነው። አዎ ጀግናዬ፣ ትልቁ የህይወትህን ጥራት የሚወስነው ወሳኝ ክህሎት በራስ መተማመን ነው። እጅግ ወሳኙ ወደፊት ሊመራህ የሚችለው የተሻልክና ብርቱ ሰው የሚያደርግህ ነገር ለራስህ የምትሰጠው ቦታ ነው። የዓለም አብዛኛው ሕዝብ በራሱ ከመተማመን በላይ በሰዎች ዘንድ ተቀባይነት ለማግኘት በመጣር ተጠምዷል። ለራስህ መኖር እስካልጀመርክ፣ ምርጫዎችን እስካላከበርክ፣ ላመንክበት እስከ ጥግ እስካልተጓዝክ፣ ቃልህን ደጋግመ የማክበር ልማድን እስካልገነባ፣ ለገዛ ሕይወትህ ትኩረት እስካልሰጠህና ለአስተሳሰብህ ግድ እስካልሰጠህ ድረስ በፍጹም የበራስ መተማመንህን ክህሎት ልታሻሽል አትችልም። መካከለኝነት ሕይወትህን እንዲገነባ አትጠብቅ። ውሃ ቅዳ ውሃ መልስ በሆነ አካሄድ ራስ ላይ ተጨባጭ ለውጥ ልታመጣ አትችልም። አዎ ቢፈትንህም ለራስህ ለመታመን መጣር ይኖርብሃል። ምንም ቢከብድህ ለራስህ ቅድሚያ መስጠት ይኖርብሃል። ምንም ምቾት ባይሰጥህ በየቀኑ ራስ ላይ መስራት ይኖርብሃል። ያለ ህመም የሚገኝ ታላቅነት እንዳለመኖሩ ራስን ካለማስጨከንና ራስ ላይ ካለመጨከን የሚመጣ በራስ መተማመን አይኖርም። የውጫዊውን ከባቢ ለአፍታ ተውት አድርገው። ከሰዎች ወሬ ለጊዜው ጆሮህን መለስ አድርገው። የራስህን ጩኸት አድምጥ። የራስህን የቤት ሥራ አስቀድመ ጨርስ። ለራስህ ስለምትሰጠው ቦታ፣ ለራስህ ስለምትገባው ቃል ተጠንቀቅ። ከገባህ በኋላ ግን ለመፈጸም የምትችለውን ሁሉ አድርግ። መሸም ዘገየም፣ በጥራት ተሰራም አልተሰራም ለራስህ ታመን። ከገዛ ራስህ ወቀሳና ውንጀላ ራስህን አድን። አንድ ጥያቄ በውስጥህ እንዲያቃጥል አድርግ። ይህም ጥያቄ አሁን የማደርገው ነገር ወደፊት መፍጠር የምፈልገውን ሕይወት እንድፈጥር ያግዘኛልን? ሕይወትህ የተጻፈልህ ቢመስልህም ከመኖርህ ውጪ እንዴት ስለ መኖርህ የተጻፈ ነገር የለም። እርግጥ ነው ሁሉን አምላክ ያውቃል። የሚደርስብህን ፈጣሪ ያውቃል። እንዴት እንደምታልፈው ጠንቅቆ ያውቃል። ሁሉን ማወቁ ግን ቁጭ ብለህ የመጣልህን ብቻ እንድትመገብ፣ ሳትሰራ እንድትበላ፣ በትንሹም በትልቁም ሕይወትህን እንድታማርር፣ በበታችነት ስሜት እንድትዋጥ፣ ራስን ከመሆን በላይ ሌላ ሰው ለመሆን እንድትታገል፣ ራስን ከማስደሰት በተሻለ ሌላውን ለማስደሰት እንድትሯሯጥ አላደረገህም። አምላክህን ወቅሰህ የምታተርፈው ነገር ቢኖር ባዶነት ብቻ ነው። ሁሉን አውቆ ሁሉን ቢሰጥህ የመጠቀም ድርሻው ያንተ ነው። ተአምረኛ ድንቅ ሰው ውስጥ ያስቀመጠ አምላክ በምንም መመዘኛ በአንተ ውድቀትና እውነተኛው ማንነትን አለማወቅ ሊወቀስ አይችልም። ጣትህን ወደ ራስህ መልስ፣ ራስህን ተመልከት፣ ራስ ላይ አተኩር። ማን ነኝ? የት ነኝ? ምን እያደረግኩ ነው? ምንስ እያሰብኩ ነው ብለህ ራስህን ጠይቅ። የራስህን ገነት የምትፈጥረው አንተ ራስህ ነህ። አዎ ጀግናዬ፣ ምን ያክል ይደግፉሃል? የአሁን አኗኗር ዘይቤ፣ የአሁኑ ውሎ፣ የአሁኑ እንቅስቃሴ፣
በቅርብህ የሚገኙ ሰዎች፣ ጓደኞች፣ ወዳጆች፣ ቤተሰቦች የምትፈልገውን ህይወት ለመፍጠር ምን ያክል ይደግፉሃል? እስከምን ከጎንህ ይቆማሉ? እስኬት ያበረታቱሃል? በትልቁ ማሰብ፣ በትልቁ ማለም፣ በትልቁ ማቀድ ብቻውን የትም አያደርስህም። በትልቁ እያሰብክ በትናንሽ ሐሳቦች በተዋጡ ሰዎች ብትከበብ ሐሳብህ ጥቅም የለውም። ህልመኛ ሆነ ለራስህ ጊዜ ባትሰጥ፣ ራስ ላይ ባታተኩር ህልምህ ምንም ነው። ብዙ አቅደህ እቅድህን ለማይረዱ ሰዎች ለማስረዳት ብትታገል ለውድቀት ራስህን ስታመቻች ታገኘዋለህ። የራሴ ህይወት ፈጣሪ፣ ዕጣ ፋንታዬን ወሳኝ እኔ ነኝ። ህልሜን ያየሁት እኔ ነኝ። የምኖረውም እኔ ነኝ። ስኬቱም የራሴ ነው። ለራሴ ህይወት ኃላፊነት ወስዳለሁ ካልክ እርምጃ ውሰድ፣ እንቅስቃሴ ጀምር። አዎ፣ እይታህን ወደ ራስህ መልስ። ድርጊትህን ተመልከት፣ ውሎህን ቃኝ፣ ራስህን መዝን። በእርግጥ ትልቅ ህልም እንዳለው፣ የራሱን ገነት ለመፍጠር እንደሚተጋው፣ ራሱን ለመሆን እንደሚጥረው አይቻልምን ወደ ይቻላል፣ አታደርገውምን ወደ ማድረግ መቀየር እንደሚፈልገው ጠንካራ ሰው እየኖርክ ነውን? ጠቃሚ እንቅስቃሴህን፣ አጋዥ ውሎህን፣ አበርታች ጓደኞችህን፣ ደጋፊ ወዳጆችህን ለመለየት ወንፊት ለመጠቀም ጊዜ አታባክን። በምድር ስትኖር አምላክ ከሰጠህ ድንቅ ኃይል የሚበልጥ ነገር የለም። መኖር የምትፈልገው ህይወት በእጅ ነው። ማሳካት የምትፈልገው ህልም በውስጥህ ነው። መድረስ የምትመኘው ከፍታ በምናብህ ያየኸው ነው። ብልሃትህን ተጠቀም፣ በንቃትህ ተገልገል፣ ዕውቀትህን ኑር። የትኛውንም እንቅፋት ከመንገድህ ለማስወገድ ብርታት ይኑርህ። ደፋር ሁን። ማንኛውም ሰው እንደ አንድ የሰው ልጅ፣ እንደ አንድ በፈጣሪ ተአምራት የሚያምን ሰው እጅግ ልዩና ጥራት ያለው ማንነት ተሰጥቶታል። በሚጠሉ መሃል፣ በሚገፉ መሃል፣ በሚጠየፉ በሚያፍሩብህ ሰዎች መሃል ብትሆን እንኳን መኖር ትችላለህ። በሚያንቋሽሹና በሚዘልፉ ሰዎች መሃል እንኳን መድመቅ ትችላለህ። በጨለማው ማንም ደጋፊ በሌለበት ዓለም ውስጥ፣ ማንም አጋዥ ባላገኘበት ሁኔታ ውስጥም ቢሆን ራስህን ማብቃት ትችላለህ። የአንተነትህ ዋስትና የገዛ ወኔህና የእግዚአብሔር አምላክ ድጋፍ እንጂ የሰዎች ድጋፍ ወይም ግፊት አይደለም። የማናችንም ማንነት በመከራ መሃል መኖር ይችላል። በእሾህ ተከቦም ቢሆን እንደ ደማቋ ጽጌረዳ ደምቆ መታየት ይችላል። የምትወደውን እያደረግ ራስን መሆን ያንተ ድርሻ እንጂ የማንም አይደለም። ባመንክበት ውሳኔ መጽናት ያንተ እንጂ የማንም ኃላፊነት አይደለም። አዎ ጀግናዬ፣ መኖር ትችላለህ። በፈተናዎች መሃል፣ በችግሮች፣ በጫናዎችና በጥላቻ ውስጥ መኖር ትችላለህ። እግዚአብሔር የወደደውን ያደርግብሃል። ፈጣሪ በመረጠልህ ውስጥ ያስገባሃል። አባትህ በምትሰራበት መንገድ ይመራሃል። በሁኔታዎች ውስጥ ለማለፍ እንጂ በሁኔታዎች ቁጥጥር ራስህን ለመጣል አትሞክር። ብትወድቅ የውድቀትህ ምክንያት ራስህ ነህ። ብትሳሳት የስህተትህ መንስኤ አንተው ነህ። ብርቅ ባልሆነው ውድቀትና አዲስ ባልሆነው ስህተት መሃል ደግሞ ጠንካራውን ማንነት መገንባትም እንዲሁ ያንተ ድርሻ ነው። ለራስ ከንፈር በመምጠጥ የሚመጣ ነገር የለም። ደጋግሞ በማለቃቀስ እድልን በማማረር ራስንም ከመውቀስ የሚገኝ ትርፍ የለም። ስለሆነው አትጨነቅ። ይልቅ በሆነው ዙሪያ ማድረግ ስለምትችለው አስብ። በሁኔታ አትደናገጥ። ይልቅ ከሁኔታ የምትወጣበትን መንገድ አሰላስል። አዎ፣ ከእግዚአብሔር ፍቃድ ውጪ በሰዎች ተግባር ብቻ የሚገታ የህይወት ጉዞ የለም።
ፈጣሪ እንደምትወጣው ሳያምን የሚመርጥልህ ውጣ ውረድ አይኖርም። በማንኛውም ሁኔታ ውስጥ መታመኛ ፈጣሪ ነው። ምንም ያህል ብትሰቃይ፣ ምንም ያህል ዋጋ ብትከፍል፣ ለስቃይ ማብቂያ የሚያበጅለት ለከፈልከው ዋጋ ተመጣጣኝ ውጤት የሚሰጥህ የምታምነው አባትህ ነው። የመጣው ይምጣ፣ የሆነው ይሁን፣ የተደረገውም ይደረግ። እንዴትም ለጊዜያዊ መሰናክሎች እጅ እንዳትሰጥ። በምንም መንገድ ከሁኔታዎች በታች እንደሆንክ አታስብ። ክፍያህ ቀርቧል። ስኬትህ ከፊት ነው። ውስጥህን የምታሳርፍበት፣ ለጥረትህ የምትሸለምበት፣ በፈጸምካቸው ጀብዶች የምትኮራበት፣ ለራስህ የማይበገር ድጋፍ የምትሆንበት ጊዜ ሩቅ አይደለም። ከችሎታ በታች አትኑር። በፍጹም ዋጋህን አሳንሰህ አትገኝ። አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው፣ የምትፈልገውን ነገር ያላደረግከው፣ መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭህ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን፣ በስራህ እመን፣ እቅዶችን በተግባር አክብራቸው፣ ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የሕይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ሕይወትህ ይፈተናል። ሕይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በዕቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በሥራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በሥራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ፣ ከምትሠራው ሥራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ሕልምህ በላይ ራስህ ላይ ሥራ። የገዛ አቋምህን አስተካክል። የራስህን የሕይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም። ፋታ የሚሰጥ አይደለም። በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በሥራ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ። ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው። ራስህ ታመን። የውስጥ ፈተናህንም አሸንፈህ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።